እውነት ለእኔ ምን እንደሆነ አውቃለሁ። ልጄን ለዘላለሙ ወይም ደግሞ ሁሌ እዩን ማግኘት አልችልም ታውቃለህ። ይህን ጊዜ ብሩክን ማግኘት ፈልጋለሁ የዲኤንኤ ፈልጋለሁ ስትል ዛሬ ለምን ስልኳን ታጠፋብሃለች? ለብሩኬ መገናኘት እንዴት እምቢ ትላለች? ፍላጎት እንዲወጣ ትፈልጋለህ አይደል? እኔ በጣም ነው የምፈልገው ብሩ እኔ ዲኤንኤ ሀይሚን አሁን ከሀይሚ ጋር ግጭት ውስጥ አይነ የሚያስገባ ነገር በሌለችበት ማግኘት ለምን ፈለገች? ሀይሚ ባትኖር ጥሩ ነበረ አለ ቢኒያም ማለት ነው። ጋይስ ለምንድን ነው በቻልኩት አቅም ለመታገስ ሞክራለሁ። እኔ በህይወት እስካለው ድረስ ምንም ነገር እንዲፈጠር አልፈልግም ከዚህ በኋላ። ይህ የባሏ መከታ ምንም ነገር ቢፈጠር እኔ ከጎኑ ነኝ፣ ሚስት ነኝ፣ ዘውድ ነኝ እያለች ነው። እሷም እንደዛ ነው እያለች በቃ ትምጣ። ዲኤንኤ የምትፈልግ ከሆነ እንደዛ አይነት ረጋገጥ ስለፈለጉ ነው፣ ሀቁን ማወቅ ስለሚፈልጉ ስምን ኢየሱስማ እኔ ጋር ብቻ የተጻፈው ብቻ ብሩክ እንዴት ልጅ እያለው እንዴት አፈቅራታለሁ ይላል። እስኪ ንገሪው የተባልኩት ሁላ ልጅ አሁን ያሳዝናል። አያሳዝንም? አንድ ተሳስቼ እንኳን ብቻ ነገ ሁሉም ነገር ነገ እስኪ ነገ እኔም በጣም ነገር ግን የዲኤንኤ ብቻ ምርመራ የምትፈልግ አይነት ሴት አትመስለኝም ሳስበው ማለት ነው። ለምን ቢኒያም ሼፕ ያስገባች ሴትዮ። ለማንኛውም ሁለታችሁ ተጠንቀቁ። ታይዋት እንግዲህ ሀይሚዬ ባሏ ከጭንቀት እንዲወጣ ዘና ፈታ እንዲል በራሱ ሙድ እንዲሆንላት ከጎኑ ሆና ነገራቶቹ ምንም ነገር እንዳልተፈጠሩ ለማድረግ እሱን ትሪት ለማድረግ ተዘጋጅታ እንደምታዩት እንግዲህ ሀሳቡ በጣም ከመመሰጡ የተነሳ ብሩኬ ከኋላው እንኳን እንግዲህ ኮቴ አላት መቼስ ስትመጣ ከኋላው ቆማ እንዴት አልሰማትም? ስለዚህ ልጁ የለም በሀሳብ ሄዷል። በቃ ቦቡዬ እኔ እንደዛ ነው የመሰለኝ። ኤኒዌይስ ይሄ እውነት እስኪወጣ ድረስ እንግዲህ ያው ያለውን ነገር ፈጣሪ ካንተ ጋር ይሁን። በዚሁ ከስታል በዚሁ ሀሳብ ከተጨመረ እኔ እንጃ ግራ ገብቶኛል ቤተሰብ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣም ይዤላችሁ የመጣሁት ምንድን ነው እንግዲህ ያየሁትን ነገር የራሴን ሀሳብ ለመስጠት ነው የመጣሁት የኛ ውድ እንቁ ቤተሰቦቻችን ማለት ነው። እንግዲህ ብሩኬ ያው በእዩ ጉዳይ ያለውን ነገር ለማስተካከል ቁርጦ ተነስቷል። ሀይሚ እዚህ ጋር አስደነገጠችው። የምር ልጁ የለም በቃ በሀሳብ የለም በቃ እንዴት ነው የሚሆነው? ነፃ ወጣለሁ አልወጣም ሀሳብ ነው እንዴ? አረ ነፃ ትወጣለህ አብሽሬ እንዴ ምንም አትጨነቅ። ይሄን ያህልማ እንደዚህ አትፍራ ወንድማችን ማለት ነው። እና ምልላችሁ ፈልጌ ነው ዛሬ እንግዲህ እስካሁን እዩ አልተገኘችም፣ ግን አሁን ቢኒ ይዟት እንደሚመጣ እነሱ ጋር እንደሚያገናኛቸው ከዛ በዛ መካከል ግን ሀይሚ ባትኖርስ? ብሩክና ሀይሚ ደግሞ ቃል ተገባብተዋል። ከዚህ በፊትም ያው ለብቻው ነው ያገኛት በሚል ነው ቪዲዮ የመጣው። ልክ እሷ እንደላከችላት ነው ሀይሚ ካሜራ ደቅና እንዴት ብቻህን ታገኛታለህ? ለምን አገኛት? ለካ እየዋሸኸኝ ነው ምናምን ብላ ጸቡ የረዘመው እንግዲህ የዛን ሰዓት ትዝ የሚላችሁ ከሆነ ብሩኬና እዩ በተገናኙበት ጊዜ ላይ ነው። የሆነ ካፌ ቁጭ ብለዋል ምናምን በሚል እሳቤ ማለት ነው። ከዛ ነው ነገራቶቹ የሰፉት። አሁን ላይ ግን እንደዚህ አይነት ነገር የለም። እኔ ከሀይሚ ተለይቼ ምንም አይነት ነገር በድብቅ የማስኬደው ነገርም የለም። እንደ ድሮም መጨቃጨቅ አልፈልግም። እውነታው እንዲታወቅ ነው የምፈልገው። ይህን ነገር ካሜራ ላይ ማውጣትም አልፈልግም ነበር አለ ብሩክ አለማየሁ። ብሩክ አለማየሁ እኛ እኮ እናቴ ከአንተ እኩል ተጨንቀን፣ ከአንተ እኩል አልቅሰን፣ ከአንተ እኩል ተጠበን፣ ከአንተ እኩል ተሰድበናል። ለምንድን ነው እውነቱ እንዳይወጣ የፈለግከው? ለምን ሲባል ስንትና ስንት ሰው ፍቅሩን የጠየቀ ቀን እንኳን እሱ እኮ ልጅ አለው፣ እንዴት ነው ልጅ እያለው የልጅቷን ህይወት ሊያበላሽ ነው። እኔ ጋር ራሱ ስንት ቴክስት ነው የገባው። ሲስ እመኝ ልጁ እኮ የብሩክ ነው። ለምንድን ነው አንቺ ግን ፍጹም በቃ ፍጹም ነው ብሩክ አያደርገውም የምትይው ለምንድን ነው የተባልኩት? እኔ ራሱ በኮንፊደንስ መቼም ቢሆን መቼ ብሩክ አያደርገውም ብዬ የተመላለስኩት ስንት ሰው አለ ማለት ነው። ምናልባት ልጁ አለመሆኑ ሲታወቅ ምናልባት የመለስኩላቸው ሊናገሩ ይችላሉ። እና 100% የብሩክ ልጅ እንዳልሆነ ማንም ያውቃል። አሁንም ቢሆን ነገም ቢሆን እናገራለሁ የብሩክ ልጅ አይሆንም። ግን አብርሃም ከዚህ በፊት ታውቃላችሁ በሄርሜላ ልጅ የተነሳ እንደዛ የሆነ አንድ ልጅ አሳድጓል እኮ የተወሰነ ጊዜ ማለት ነው። እንደዛ እንዳይሆንበት እንጂ ብሩኬ ልጅ እንደማይወልድ በፍጹም እኔ አውቃለሁ። ግን ደግሞ ህፃን ሆነች። አሁን ምን ያደርጋል ግዴታ ምን ከዚህ ከዲኤንኤ ውጪ
ምን አድርግ ይባላል? አሳድግ የሚባል ህግ አይመጣም። ዲኤንኤው ቢዋሽ እንኳን ምን ይባላል? አሳድግ እርዳ ቢባል ነው፣ ገንዘብ ቢሰጥ ነው። ሌላ ምንም የሚሰጠው ነገር የለም። ግን ደግሞ ዲኤንኤው እንዴት ሊለወጥ ይችላል? ቡታጅራ ላይም ዲኤንኤ የለም ያላችሁ ሰዎች አላችሁ። ግን ደግሞ ቡታጅራ ተለቅ ያለች ከተማ ናት እየተባለ እየተወራ ነው። እንግዲህ አላቅም እኔ ቤተሰቦች የዲኤንኤ ምርመራ እንግዲህ አይዶን ነው አላቅም። እኔ አዲስ አበባ ራሱ እኔ ሲደረገ አሁን በደንብ ተሻሽሎ እንደሆነ እንጂ በፊት እኮ የዲኤንኤ ምርመራ ይባላል። ግን እኔ አይቼ አላቅም። እኔ አላቅም። እኔ የማውቀው አረብ ሀገር ስመጣ ምርመራ ብቻ ነው የማውቀው። ዲኤንኤ የሚሉትን ነገር እኔ አላውቀውም። ቤተሰቦች ይቅርታ አድርጉልኝና አዲስ አበባ ነው የሚኖረው እንጂ ቡታጅራ ይኖራል ብዬ አላሰብም። እኔም በበኩሌ ማለት የጠየቃችሁ ልጆች ስላላችሁ ማለት ነው። እና ለማንኛውም ያው ፈቃደኛ እንደሆነች ፎክራ ተናግራለች። ግን በሁለቱ መካከል ሀይሚን ባትኖር ብሩኬ ባይኖር እያሉ የሚፎካከሩት ነገር አልተመቸኝም፣ ሀረካታቸው። ምናልባት አሁን ሀይሚ ከሌለች ብሩክን በቃ ይሆናል አይደል? ምን ታደርገው ትችላለች? ማለት የሰው ውሸት እኮ አያልቅባትም። ለሰው ብታስይዘው አቅም ባለው ሰው ብታስይዘውስ የሆነ ጎል ብትጨምረውስ? ሀይሚ መጉዳት ከፈለገች ብታሳስረውም ትችላለች። ብዙ ነገር ብቻ ያስፈራሉ፣ ነገራቶቹ በጣም ያስፈራሉ። ምክንያቱም ቀጥታ ምርመራ የምትፈልግ ቢሆን ኖሮ ይሄን እንደዚህም ካስላንቴ አያስፈልገውም። ቀጥታ ይደወልላታል፣ ትሄዳለች፣ ምርመራ ይደረግላታል። ከዛ በኋላ በቃ ምንም ሌላ ወደኋላ ወደፊት የሚያፈገፍግ ነገር የለም። ቀጥታውን በቃ እውነትን ማወቅ ላይ ነው፣ እውነት ላይ ነው ፎከስ የሚደረገው። ምክንያቱም ያን ያህል ጊዜ ቆይቷል። ቢኒያም ደግሞ እንደምታዩት ብዙ ነገር አብሯት አሳልፈዋል። ብዙ ነገር እስቲል እሱን እንኳን ብሩኬን እንኳን ሜሽን እያደረገች አባት አይደለህም እያለች እያንቋሸሸችው፣ በዛ ልክ ልጁ የሱም ሆነም አልሆነም በቃ መስዋዕትነት መክፈሉ ቢኒ ይሄ የታወቀ ነው። በጣም ብዙዎቹም ኦዲየንሶች ቅርታ አፕሬሽት እያደረጋችሁት ነበር። ራስን ጠብቅ፣ ከራስ ጋር ሁን፣ ተጠንቀቅ፣ ምናምን እንድታደረግ ነው ምናምን ብዙ ነገር እያላችሁት ነበር በነገራችን ላይ ማለት ነው። እና ዛሬም ብሩኬ አመስግኑልኝ ነው ያለውና የእሱ ምስጋና ይቆይ። እሱ ልጁ ከሆነችም ለልጁ ብዙ ነገር መስዋዕትነት መክፈል አለበት፣ ምንም ማለት አይደለም። ነገር ግን ይህንን እውነታ አውጥቶ እሱ እውነት በቃ ትክክለኛውን መንገድ የሚያግዛችሁ ከሆነ ነው ከዛ ቢኒ ምስጋና የሚገባው እንጂ ካለበለዛ እስካሁን የአባትነት ድርሻውን ነው እንጂ የተወጣው ምንም ያደረገው ነገር የለም። እንደተባለው ከሆነ በመጀመሪያ ላይ እሱ አስረግዞ ስለጠፋ ከዛ በኋላ ተመልሶ የሚመጣም ስላልመሰላት እዩ ብሩክን አጥምዳ ከብሩክ አረገዝኩ እንዳለች ነው እንግዲህ እኛ የተሰማን ስሜት እንደዛ ነው። ከእዩ በመጀመሪያ ሲጣሉ እንደዛ ነው። ምክንያቱም እኔ ጥያት ሄጄ ነው እርጉዝ ሆና እንደዚህ ትቻት ሄጄ ነው ምናምን ብሎ ነበር። አይ ቢኒ በዛን ሰዓት ብሩኬን አግኝታ ከብሩክ ካረገዝኩ ብላ ልሸውድ ነው አመጣጧ የነበረው። እንግዲህ በዛን ሰዓት እንደዛ ነው ሲያወሩ የነበሩት አለ እንዲህ ቤተሰቦች። ስለዚህ ቢኒ አሁንም ቢሆን ምንም የአባትነት ድርሻውን ነው የተወጣው። ምንም ምስጋና ያስፈልገውም። ግን ከጎኗ ሆኖ በዚህ ልክ እሷን እንደዚህ አፕሬሽት እያደረገ የአባትነቱን ኃላፊነት ተወጥቶ አሁን ደግሞ የኔ ልጅ በሙሉ ኮንፊደንስ የኔ ልጅ እንድትሆንልኝ እፈልጋለሁ ያለበት ፓርት ይገባዋል። እውነት እንደ ማንኛውም ወንድ በቃ የራሷ ጉዳይ አልፈልግም ብሎ መተው ይችላል። ግን ደግሞ እዚህ ጋር እስከ ጥግ ድረስ እስካሁን ባለው ጊዜ ውስጥ እስከምትወልድ ድረስ ከጎኗ ሆኖ አንድ ቀን ጥሩ ንግግር አናግረው አታውቅም። አንድ ቀን ማለት ነው። ሁሌ እንዳመናጨቀችው፣ ሁሌ ውሻ እንዳረገችው፣ በጊዜ ሄደ ከቤት ውጣ ነው፣ የልጅ መታቀፊያ ይዞ ሄደ ከቤት ውጣ ነው። ብቻ ሁል ቀን በቀደም ራሱ አልጋ ቤት ሲያስገባት አስወጥታን የዘጋችበት። ከዛ በኋላ ፖሊስ መጥቶ ወሰደ ነው ያለው። እንግዲህ ፖሊስ ይወሰደው አይወሰደው የምናውቀው ነገር የለም፣ የምናየው ነገር የለም። ኤኒዌይስ ያው ትንሽ ነገራቶች መኖር አይቀርም ብዬ ነው የማስበው። እንደዚህ በቀላሉ መጣ የዲኤንኤ ምርመራ ታደርጋለች ብዬ አላስብም። ምክንያቱም ሀራካታቸው ምንም አልተመቸኝም፣ ምንም ሊመቸኝ አልተመቸኝም ሀራካታቸው። እና ብቻ ለማንኛውም ሀይሚም ራስሽን ጠብቂ፣ ብሩክም ራስን ጠብቅ በምታገኙት ጊዜ። ምክንያቱም ቡታጅራ ላይ ማለት በድራማው መልክም ቢሆንም ይሄ የሆነ አንድ ጊዜ እንደውም ፍቅር ስትሰራው አይታቸው ከሆነ የሆነ ሰው ነው እጁን ወደኋላ አስሮ ምናምን ይቅር ይበለኝና እኔ ለብሩክ እንዲሆን ፈልጌ አይደለም፣ ግን ራሳቸውን መጠበቅ ስላለባቸው ነው። በጣም ጥንቃቄ ማድረግ አለባችሁ፣ በጣም ማለት ነው። ከቅርብ ርቀት ራሳችሁን በቃ እሷን እያወራችሁ ከኋላ ምን መጥቶ እንደሚይዛችሁ አታውቁም። ዛሬ አሁን ብሩኬ እንዴ በዚህ ልክ ነው እንዴ እንዴት ኮቲ የማታዳምጠው ምን ይታወቃል? አሁን ነገ እሷ ቀጥራ የሆነ ቦታ እንደዛ እያወራህ ከኋላ መጥተው ፍን ቢያደርጉ ምንድን ነው የምታደርገው? ስለዚህ ራስህን ሬዲ ማድረግ አለብህ። ራስህ ችላ ማለት የለብህም። እንደውም እኔ ሳስበው እኔ ዛሬ እንዴ ምንድነው
የምር ግራን የተጋባሁት ይሄ ነው ማለት አልፈልግም። ለእነሱም አይዲያ ማስፋት ስለሚሆንብኝ ዛሬ ብሩክ ሀይሚ ከኋላው መታቆማ እንዴ ምንድነው? የሆነ መልእክት እያስተላለፉ ነው እንዴ ነው ያልኩት። የምሬን ነው የምነግራችሁ። አልናገርም እዚህ ጋር ለእነሱ አይዲያ መሆን አልፈልግም። ምክንያቱም ለእነሱ ስላላችሁ ለእነ ብሩኬ አይደለም ለዩና ለቢኒ ወይም ደግሞ ለሌላ ሰው እንትን መሆን አልፈልግም። አይዲያ እንዲሆን አልፈልግም። እና እንደዚህ እንትን ማለት አለብህ ብሩኬ ነቃ ማለት አለብህ ብዬ አስባለሁ። ሀይሚን ብትሆኝ ብቻሽን ስቴጅ ስትመጪ ከሰው ጋር መምጣት አለብሽ። ፍፄ ሄዷል፣ ፍፄ አለ። በፈለግሽ ሰዓት እሱ ጋር ደውለሽ ወይም ደግሞ ብሩኬን በመኪና መጥቶ ቢወስድሽ በጣም ጥሩ ነው። ምክንያቱም ከሁለት አንዳችሁን የሆነ ነገር አድርጋ መስዋዕትነት እንዳታስከፍላቸው እኔ በጣም የምፈራው በጣም እየፈራው ነው አሁን ላይ ማለት ነው። እኔ ከዲኤንኤው ምርመራ ይልቁንስ እሷ ያሰበችው ጦስ አለ ብዬ ነው እኔ የፈራሁት። ቤተሰቦች እንደዛ ነው የፈራሁት። ምክንያቱም ፎክራለች፣ የኔ ቆንጆ ራስሽን አዘጋጅ፣ የዲኤንኤ ምርመራ ዝግጁ ነኝ ብላለች። ምክንያቱም ልቦኗ የቢኒ ልጅ እንደሆነ ካወቀች ግዴታ እነ ብሩክን እና ሀይሚን መበቀል ስለሆነ የምትፈልገው በራሷ መንገድ የምታደርገውን ነገር አታውቁም። ስለዚህ ራሳችሁን ጠብቁ። ቢኒ አሳዘነኝ ምናምን ማለቃቀስ ለልጁ ነው የለፋው አባቴ፣ ለልጁ ነው የለፋው አባቴ። እሺ ቡቡ እንደዚህ አይነት ነገር አይሰራም። እንደዚህ አይነት የዋህነት አይሰራም። ለልጁ ነው የለፋው፣ ለሚስቱ ነው የለፋው። ምንም አይመለከትም። ምን አይተህ ነው? በጣም ለፋ አመስግኑልኝ ምናምን ምን ገና ነፃነት ግን መች አስወጣልና ነው። እኔ እኮ አንዳንዴ ብሩኬ ቅጥል የሚያደርገኝ ነገር ማለት ነው ገና ምኑንም ሳያየው ገና የሆነ ነገር ሳያይ ገና ምን እንዳሰበልህ ምን አወቅ። ምስጋና ይደርሳል። ምስጋናው ብሩኬ የእሱ ልጅ አይደለም ብሎ ነፃ ከወጣ በኋላ ከዛ በኋላ እናመሰግነዋለን። አሁን ግን ምን እንዳሰበልህ አላወቅም። ቡቡዬ ይዋትውን ራስን ጠብቅ። አመስግኑልኝ ይላል እንዴ? ገና ምን አየህና ገና ምን እንደደገሰልህ ምን አየህ? ከዚህ በፊት እኮ ቦክስ ተደባድባችሁ አይደል እንዴ? ይቅርታ ሳትባባሉ ተጣልታችሁ የተለያያችሁት እንደዛ ነው እኮ አይደል እንዴ? ስለዚህ አሁንም ምን እንዳሰበልህ አታውቅም። ምን እንደጠነሰሰ አታውቅም። የዩ ባል መሆኑን አትርሳ። ስለዚህ የሁለቱ ሴራ እንደሌለበት ለሁለታችሁ ምን ያክል መረጋገጫ አላችሁ? ምንም የላችሁም። እሱ መስዋዕትነት የከፈለው ለሚስቱ ስለሆነች ነው፣ ስለሚወዳት ነው፣ ስለሚያፈቅራት ነው፣ ለልጁ መክፈል ስላለበት ነው። እሱ ስላጋደማት እርግጠኛ ስለሆነ ነው እንጂ አንተ ብሩክ አንተ እንደዛ ብታደርግ ኖሮ እንደዚህ አይነት መስዋዕትነት አይከፍልም። ይሄን ራስ ታውቀዋለህ። ስለዚህ የዋህነት አታብዛ። አንተ የዋህ ሆነህ እንደውም ሀይሚንም እያታለልካት ነው። ለምን ለሱ ማለት ያላትን ጥርጣሬና ያላትን ብልጠት እንድትነፈግ እያደረግካት ነው ሀይሚን። ምክንያቱም እሷን ነቅታለች ብዙ ቦታ ትዝ የሚላችሁ ከሆነ ማለት ነው። የምታዩት ነቅታለች። የሆነ ሰዓት ላይ ግን አዎ በጣም ያሳዝናል እያለች ነበር። አዎ ያሳዝናል፣ ግን የለፋው ለልጁና ለባለቤቱ ነው፣ ለብሩክ ወይ ለሀይሚ አይደለም። ስለዚህ ብሩክ እዚህ ጋር አትሸወድ፣ የዋህነት አታብዛ። ለራስ የሚጠቅመን ነገር ነው የምነግርህ። ይሄን ነገር ወጥረህ በቃ ኮስተር ብለህ ዳር ለማድረስ መሞከር አለብህ እንጂ እንደዚህ የምትሆን ከሆነ አሁንም መልሰው በሌላ ሴራ ነው በህይወት ላይ የሚጫወቱብህ ማለት ነው። አንተ ቶሎ ድብንብን አድርጌ እመጣለሁ ብለሃል አይደለ? እነሱ ደግሞ በዛ ወጥመድ እያዘጋጁልህ እንደሆነስ ምን ታውቃለህ? ምንም እኮ አታውቅም ቡቡ። በእርግጥ ከአንተ በላይ እኛ ልናቅ አንችልም። እኛ ካሜራ ላይ ያለውን ነው። አንተ ደግሞ ከካሜራ ጀርባ ያሉትን ነገሮች ልታቅ ትችላለህ። ግን ደግሞ ባየሁት ልክ ሳልናገር አላልፍም። ስለዚህ ብሩክ አባት ነው፣ እሱ ይልፋ። አባት ይለፋል። ከዚህም በላይ መስዋዕትነት ይገባዋል። ስለዚህ ራስን እንድጠብቅ ከወዲሁ አሳስብሃለሁ። የምሬን ነው። እውነት አላማረኝም። በቃ እኔ ምንም ደስ አላለኝም። ይቅርታ አድርጉልኝ ቤተሰቦች ካጠፋሁኝ ማለት ነው። መንቃት አለበት ብሩኬ። በዚህ ልክ ሀዘኔታ፣ በዚህ ልክ መቆጨት አያስፈልግም። ያንተስ የተረገጥከው ስም የጠፋው ስንት ነገር የሆንከው አንተ አያሳዝንም? ያንተስ ያሳዝናል አይደል? አለምንም ስራ እሱ እኮ ለልጁ ነው ለሚስቱ ነው የለፋው። ስለዚህ ይልፋ። አመሰግናለሁ።